በዚህ ጉዳይ ላይ ስሙ የተነካካ በአጠቃላይ ገብቶ ተናግሮ ይሄ ነገር ለአንዴና ለመጨረሻ ጊዜ መዘጋት አለበት። የሚመጡትንም ከዚህ በኋላ የሚመጡትንም ነገሮች የሰማነው እንጂ ያልሰማነው ነገር ሊኖር እንደማይችል መታወቅም አለበት። ያስገባሁት ለጃጓር እኔ ነኝ። ሪሲቱም እኔ ጋር አለ። እኔ ነኝ ያስገባሁት ሳራን እንዳልሰድባት 7 አንበሳ ስትል። ከዛ በኋላ ግን አለብሻት እየዞርሽ እኔን አግልለሽ ለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅና ልውጥ ነው። ለምን እንደምታስወጡኝ አልገባኝ። ሄራ አንዴ እንጨርስና ላውራ እነሱን መጀመሪያ። ሄራ ይሰማል? ይሰማል ሳሪዬ። ያው ሄራ እየሰማኝ ነው ሳሪ ወዬ። እሱ ስሙም ስለተጠቀሰ ያው ኤክስፕሌን ማድረግ ይፈልጋል እሱ። ሳሪ በቃ ገብቶ አንድ ጊዜ የሚያወራው ነገር ካለ ያውራ። ሞዴሬተሮች ፕሊስ አታስወርዱ። ኖ አንዴ እኔ ከሱ ጋር ማውራት መፈልገው ለብቻዬ ያውራኝ። እኔ ከእናንተ ጋር ልጨርስ። ከመሲ ጋር እናውራ መጀመሪያ። መሲ ቀጥሽ። እሺ ያ እኔ ብዙ ማውራት አልፈልግም። ሁሉንም ነገር ሙኒት ተናግሯለች። ህዝቡ ግን መሲናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊስ እንትን እንዳታስወጡኝ፣ ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰ ነው እኔ እንትን ማለት መፈልገው እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትና አይተህናል። ከትላንት ወዲያም ቁጭ ብለን ያደርነው፣ ትላንትም ስንወያይ ነው ያደርነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው ይሁን እዚሁ። መሲ እሺ አንድ ቀን ጃጓር ማለት ሄለን በምሰድባት ሰዓት ሳሪን ጃጓር ገስቷ ላይ ገብቶ ሲያወራት አውርቻለሁ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ ማቀው ነገር የለም። ከዛ ጃጓርን ደውዬ ስለ ሳሪ አስቆምላት በእናትህ፣ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለኔም ተወርቷል። ስለሌላው ስለተወራው ነገር ችግር የለም። ስለኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት እኔ ፈልጌ ለምቀጥለው ላይፌ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼ ነው የምኖረው። ለማንም ጥላቻ የለብኝም። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቂሜን ከውስጥ ያውጥቻለሁ። ጥላቻም የለብኝም። ግን ሁላችንም የየራሳችን ስራ አለን። ራሳችን ሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጥ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያ ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራነው ወሬ ምንም መጥፎ ነገር አይደለም። ያወራነው በተፈጠረው ነገር $6000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚውት አድርጊያችሁ ሞር እንደም ስታወሪ ነበራችሁት ፊራና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ ማላቅም
ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩትኝ እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። ይሄ አሉሽ እንደዚህ አንዱ ላንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አም ሪሊ ሶሪ፣ በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተ ነህ ያለህኝ ስትይ ዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውርተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረቅኳችሁ። ቀጥሎ ደግሞ ከኤለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30-40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለህኝ አንተ ነህ፣ አንተ እያለ እንዴት እንደዚህ ሆናለሁ፣ የምታቀኝ አንተ ነህ ስትለኝ እኔ አውርቻት አላቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቅኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል ስትይ እኔ አደርጋለሁ በቃ ችግር የለውም አንቺ የቲክታክስ ቢቀርብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስትይ ተያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እያስወጣችሁት ነው? ምንድነው? ወርዳችሁት ነው? ራሱ ወርዶ ነው? ኔትወርኩ መሰለኝ። አይመስለኝም። ኔትወርኩ መሰለኝ። አሮ ነው። ለምን እንደምታሰጡኝ አልገባኝም። እኔ እያስወጡ ነው ወይ ኔትወርክ እንዳይሆን ነው? ፊራ እያስወጡት ነው እንጂ የሚሆነው እያስወጡኝ ነው። ሞዴሬተሮቹ ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነች ላከች። ሰው ኤለን 6,000 ብር ፍራውል ወስዶ ከለከላት የተባለው ኤለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ኤለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለችኝ። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም ስታኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ? አንቺ ለምን ስራሽን አሰሪም ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኗን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስሪ አልኳት። ኦኬ በዛው ሪከርድ አደረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝም አለ ኢትስ ኦኬ። ግን ሌላ እኔ መጠየቅ የምፈልገው የኢራን ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ ፌራ ምንድነው? አትናገር ካላችሁኝ አልናገርም። እኔ ለምን እንደምታስወርዱኝ አላውቅም። አቤት ሞዴሬተር አንቺ በቃ አሁን እኔ
ምንም ማድረግ አልችልም። ምንድነው የሆነው? ፌራን እያስወጡ ነው ሞዴሬተሮች። እሺ ፌራ እኮ ከኔ ጋር ያውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም ምን እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል ምን እንደሆነ ራሱ። መሲ ፌራ ከኔ ጋር ይነጋገር ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያስ ሳሪ እኛ ላመጣ ነው። በቃ እሺ አሁን እኛ ጨርሰናል። እኔ ልወጣ ነው ዘልቼ። በቃ የምትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሜ ያለ ታዲያ እናንተ ያለ ፌራ ምን አስገባው? አሁን ፌራ የራሱ በኋላ ይጨርስ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት እኔ ከእውነት ስላለኝ ነው። ሳሪ ደሃ ነው ምንም የለውም። ፌራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ በይና ከዛ ታሜ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ እኔን ነው? አይ ሳሪ ዳጣ ሳሪ ታሜ አለ ወይ እየሰማኋቸው ነው። አውራ ታሜ ለምንድን ነው ፌራ የምታስወጡት? በቃ ፌራ ከኔ ጋር ማለት መናገር የሚፈልገው ያውራ። በቃ ይውረድ። በቃ አልፈልግም እሱ እንዳወራ። በቃ እኔን ከፈለገ እኔን ያውራኝ። እኔ ሚዲያ ላይ አልፈቅድለትም እሱ እንዲያወራ። በቃ خلاص ጨርሱ። የራሱ ቤት ያውራ። እኛ እናውራ የመጣንበትን። እዚህ የምትሉት ነገር አለ? ማሚ ጉቺ ጁ ጨርሰናል መሰለኝ። ደህና ዋሉ። ምለው ነገር ምንም ነገር የለም። ያው ያለውን ነገር አውርታችሁታል፣ ብዙውን ነገር ተነጋግራችኋል። 2 ቀንም የተነጋገርንበት ነገር ስለሆነ ብንደጋግመው ያው ተመልሶ እንትን ነው። ግን ያው 19500 ሰው ባለበት ሙናም ተናግራለች። የምንፈራውም የሚያስደነግጠንም ይወጣብናል ብለን የምንፈራው ሳራ ፊት ነው የምነግራችሁ። ሌሎቹም አሉ። ትላንትና ካሳለፍነው መልካም ቀን ውጪ ሌላ ምንም የሚያስፈራ ነገር የለን። እኔ ፐርሰናሊ ሳራ ብታወጣብኝ ቢሰማብኝ ብዬ የምፈራው ነገር የለም። ህይወታችን ሚዲያ ላይ ነው፣ የምታውቁት ህይወት ነው። የተደበቀ ህይወት የለንም። ከዛ ውጪ ግን ይሄ የተባለ ያ ተባለ ምናምን ለምትሉት ነገር አሁንም እዚህ ጋር ግልጽ አድርጌ መናገር የምፈልገው ነገር ታሜና ሙኒት እዚህ ነገር ላይ ግልጽ ማድረግ አለብኝ። ታሜ አሁን ቅድም ደውዬ ነግሬሃለሁ። ከዚህ በፊትም የተባለው በውስጥ ባለ በእኛ ግንኙነት እንጂ መሲ ሄዳ ለሄለን ወሬ አወራች አልተባለም። ሄለንም ተናግራለች፣ እኔም በቤቴ ተናግሬያለሁ። ይሄን ነገር ክሊር አድርጉ። መሲ ከሄለን ጋር ግንኙነት አላት ያለ ሰው የለም። ለመጀመሪያም ጊዜ ያወራቻት በጃጓር ነው። ጃጓር ሽምግልና እንዲገባ እኔም አውርቻለሁ ከጃጓር ጋር ሽምግልና ገብቶ እንዲያስማማ እኛ የተባባልነው መሀላችን በተፈጠረ ነገር እንጂ ሌላ ሄዳ አውርታለች ከሄለን ጋር ግንኙነት አላት እንደሌላት እሷም ተናግራለች፣ እኛም እናውቃለን። ይሄ ነገር ግልጽ መሆን አለበት። ህዝቡም እንዲያውቅ የምንፈልገው ውስጣችን በነበረ ነገር ነው። አዎ ይሄንን ደግሞ ታሜ ሙኒትም ሳራም እዚህ ጋር ግልጽ ማድረግ አለባቸው። አላልንም እስከ መጨረሻው ድረስ ቪዲዮ ተመልሳችሁ ሄዳችሁ ማየት ትችላላችሁ። ውስጣችን ባለ ነገር ነው ያልነው፣ ግልጽና ግልብ ነው። ስለዚህ ሌላ አይነት እንትን ኮንፊውዥን አይፈጠር፣ አትፍጠሩ። ሌላው ነገር ባይሆን ጥሩ ነበረ።
ባታወራ ባትገናኝ ጭራሽ ባይጀመር ከሄለን ጋር የነበረው ነገር በሳሪ በኩል ጥሩ ነበር። ስለሆነ ሆኗል። አንዴ ፐርሰናሊ ሁላችንም አውርተን ተነጋግረን በይቅርታ ቻፕተሩን ዘግተናል። ሳርዬ ይሄ ነው ያለው ነገር። ሌሎቻችሁም የምትሉት ነገር ካለ ተናገሩ። ታሜም ሙኒትም ታሜ ወይ ሳራ ታሜ የተናገር አንተ ደግሞ ምን ብዬ ነው የምናገረው? የጋው እናንተ ጨርሱ خلاص። እኔ በጣም አዝናለሁ والله በዚህ በመደረጉ ብቻ ያው ትላንትና እንዳወራን እኔ ይቅርብ ይሻለው እህቴ ችግር የለም ባይሆን ነበረ ጥሩ ነበረ ግን it's okay የሆነ ሆነው እሺ ቅድም እንደተናገርሽ ያው ትምህርት ላንቺም ለሌሎቹም እንደዚህ አይነት ሲቹዌሽን እንዳይገኙ የሰው መጫወት ታሜ አታስወጡ በደልኝ ታሜ አያስወጡ ብያለሁ ወንድሜ ሳራ ቤቷ ነው ፈቃደኛ አይደለችም ሳሪዬ ለምን አያወራም መጀመሪያ ነገር ኖ እኔ ተዘጋጅተን ልንነጋገር የመጣ ነው ካንተ ጋር ነው እሱ እኔን ሳያናገረኝ እዚህ መጥቶ ሊያናገር የሚፈልገው ነገር መጀመሪያ ከናንተ ጋር ሊጨርስ እኔ እና እሱ እንነጋገራለን ሪስፔክት አድርጌ ያስገባዋለሁ እናንተ እንጨርስና ወደሱ ይሄዳለሁ ያው ሚዲያ ላይ የተነሳ ነገር ስለሆነ መሰለኝ ሳሪ ያወራዋለሁ ካልኩኝ መጀመሪያ የእንግዶቼን ልጨርስ ከናንተ ጋር ለተነጋግረን የመጣ ነው ኦኬ ፋይን እሺ አይደለ እሺ ሳሪ ያለሽ ሳሪ ወይ ጠራችሁ እንዴት ነው ሳሪ እኔ ሰው ጋር ነበርኩ ውጭ ላይ እያወራሁኝ ጠራችሁ ጋይስ ይቀርሽና በቃ አውሪ እስኪ ሳሪ ምትይ ነገር አለቀ አዎ ምንድነው የሚባለው ጋይስ መሲ አወራችሁላችሁ ማወራችሁ አልነበርሽም እንዴ ዛሬ ማሪኒ ወሬ ሳሪ እዚህ ጋር ወሬ እያወራሁ ሰው ጋር ነበርኩ ከዚህ በላይ ወሬ አለ እንዴ 19500 ሰው ቁጭ ብሎ የሚያየው ላይቭ ቁጭ ብሎ ወሬ እያወራ አራተኛ ዛሬ ታይ ሙዳት ያሺ ኦኬ ላ እንትን ነበረ ሰው ነበረ ማለት እኔ ማለት የምፈልገው ሳሪ ትናንትም ብያለሁ ዛሬም ደግመዋለሁ ነገም ከነገ ወዲያም ደግመዋለሁ ማንኛውም ሰው መጀመሪያ መሆን ያለበት ራሱ መጠንቀቅ አለበት ሳሪ በጣም ትልቅ ጥፋት አጥፍተሻል ምንም አይነት ነገር በሌለበት ምንም አይነት ነገር ሳይሆን ምንም አይነት ነገር ሳይፈጠር ሄለንን ሄዶ ማውራት ሄለንን ሄዶ ማናገር ይሄን ያህል ነገር በጣም ትልቅ ጥፋት ነው እኔ አንድ ነገር ልንገራችሁ እዚህ ወደዳችሁም ጠላችሁም ማንኛውም ሰው ቢሆን ማንኛውም ሰው ሚዲያ ላይ መጥቶ ምንም አይነት ነገር ቢልም ምንም አይነት ነገር ቢፈጠርም ግደኝ አንድ አበባ አልሰጥም አንድ አበባ አንበሳ ካልሰጣችሁኝ ገበንት ካልሰጣችሁኝ እንደዚህ ካልሰጣችሁኝ ይያለ ሰውን ማሸማቀቅ ለሚል ሰው ጭራሽ ቦታም ጊዜም የለኝም ሰዓትም የለኝም እኔ ሰርቼ ለፍቼ ነው ማድረው ጥሬ ግሬ ነው ማድረው ማንንም እኔ ሊነካኝ አይችልም እዛ ጋር የማንም ቅምጥ ተቀምጦ የማይሰራ ሰው የማያገለግል ሰው ስለ ስራ ምንነት የማያቅ ሰው ስለ ብር የማያቅ ሰው አረብ ሀገር ያለን ሰው ሊያሸማቅቀው አይችልም በእኔ ስትራቴጂ ከይቅርታ ጋር ይሄ የኔ እንትን ነው ቆይ በቪዲዮ ልውጣ እንደውም በቪዲዮ ወጥቼ ነው ማንም ሰው እኔ ለፍቼ ሰርቼ ያመጣሁትን ደሜን ጠብ አድርጌ እህቶቼ ከሰው ቤት እየሰሩ ሰፖርት ያደረጉኝን አንድ ሳይቀር ከሽሮ ከበርበሪ ሳይቀር ከሺቲ ከነጠላ ሳይቀር የገዙኝን ለማንም ቆሻሻ አውሮፓ ተቀምጦ የልጅሽን ታሪክ አወጣለሁ የማንን ታሪክ አወጣለሁ ለሚለይ ሰው አንድ አበባ አልሰጥም ወደፊትም እህቶቼም አይሰጥም ሳሪ ስተት ሰርተሻል ምክንያቱም እኛን ለማቆርቆዝ እኛ አረብ ሀገር ያለን ደም ተፍተን ሰርተን ደም ተፍተን ሰው ቤት እየሰሩ ነገ እነዚህ ልጆች ሀቅ ቢኖራቸው ሀቃቸው ይደበቃል ማለት ነው ምክንያቱም አንበሳ ስለማይሰጡ ሀቃቸውን የሚያወጣላችሁ የለም አበባ ስለማይሰጡ ሀቃቸውን የሚያወጣላችሁ የለም ነገ እየተደለለ ማንም ቆሻሻ መጥቶ ተቀምጦ ልጁን ቤተሰቡን አስተካክሎ የማያሳድግ በጡረታ ብር የተቀመጠ ሰው ማንም ሰፖርት አያረግም
ይሄንን አላስለምድም ለእህቶቼ ይሄንን አልመክርም። በደንብ አዳምጡኝ። ማንኛውም ሰው መጥቶ የእናንተ ችግር ከቤታ የተቀጠቀጣለ እዚህ ቲክቶክ ላይ ከቤታ የተሰደባለ ከዲቦ የተሰደባለ ማንም ምንም አባቱ አያመጣም። በደንብ አዳምጡኝ እንዳትፈሩ። እናንተ የሚያዋጣችሁ ስራችሁ ብቻና ብቻ ነው። በቃ አለቀ። እኔ እህቶቼ የማዳም ቅመም ዱባይ ላይ ያሉ ሰው ቤት እየሰሩ እየለፉ እነሱ ናቸው ሰፖርት ያደርጉኝ። ከዛ ውጪ ሄለን ምናምን ባናትሽ ተተከል ባና እንኳን የኔን ቀርቶ አይደለም ማንንም ብታወጪ አልሰማሽም። በደንብ አዳምጪ። ከዛ ውጪ ሳሪ እኔ ካንቺ ጋር ምንም ችግር የለብኝም። ለተፈጠረው ነገር፣ ለተባለው ነገር፣ ለሚሆነው ነገር፣ ለሚፈጠረው ነገር ከዚህ በኋላ እኔ ማንንም ጋር አልደርስም፣ እጅም አልሰጥም። እማልሰጥም ሴት ነኝ እኔ። ብዙ እህቶቼን ይዤ የወጣው ሴት ነኝ። እንኳን ሄለን ቀርቶ አይደለም ማንም የሄለን አይነት 18000 ሰው ቢመጣ እኔ ወደ ኋላ ምል ሴት አይደለኝ። ሰርቼ ነው ማድረግ። ከዛ ግን አንድ ነገር ልንገርሽ ሳሪ፣ እህቶቻችን ወንድሞቻችን ብዙዎች በሷ ተነክተዋል። ግን አሁን ወደ ኋላ አይሉም። መሲም ራሷን ማጽናት አለባት። መሲ እዚህ ነገር ውስጥ የለችበትም፣ ምንም ነገር የለችበትም። በጣም ነው የምንወዳት፣ በጣም ነው የምናከብራት። ምርጥ እህታችን ናት። እየኮረኮምን ከኛ ስራ አትወጣም። አለቀ። ከዛ ውጪ ሳሪ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ግን ቅንጣት ታክል ለዚህ ለቆሻሻ ሴትዮ ምንም የማደርገው ነገር የለኝም። ጋይስ አመሰግናለሁ። ጉቺ፣ ታሜ፣ ሙኒት፣ ጁዬ እዚህ ጋር ያላችሁ ሁላችሁ ቴንክ ዩ። ጨርሻለሁ። ሌላም ይባላል የለም ውዴ? ካላስ ቴንክ ዩ ሳርዬ፣ እናመሰግናለን። ፎዚ ወጣች አለች ሳሪ ፎዚ ዩጁ ፎዚ ታውርታሳሉ ዴ ነይ፣ በደንብ አጥሪ ስምሽ ነይ ለዛሽ ለዝተት አጥሪ ስምሽ በደንብ ነይ። ማንን ነው? መሲ ውዴ አለች። መሲ ይኸው ታች እኮ ናት። ኦኬ አውርተሻል መሲ? ካላስ ቴንክ ዩ ሳሪ። እኔ እኮ ካለፈ ነው የመጣው ውዴ። እዚህ ጠንከር ያለ ወሬ ይዤ ነበር። ሳሪ እኔ አንዴ እንትን ከመውጣቴ በፊት አንድ ማለት የምፈልገው ነገር አለ። ሳሪዬ እኔ ከአንቺ ጋር ምንም ጥላቻም የለብኝም። የተባለው ነገር በሙሉ በጓደኝነት መሀል የተባሉ ነገሮች ናቸው ብዬ አምናለሁኝ። ግን እሷ ካነሳቻቸው ነገሮች ውስጥ አንድ በጣም ስህተት የሆነ ነገር አለ። ሶልን በተመለከተ የተነሳው ነገር መሲ ለሶል ባለዳ ሳይሆን እሷ ባለውለታ ናት። የዛኔ መሲ ይዛው ባትሄድ ኖሮ ይርጋ ያግደውና ይግባኝ እንኳን ማለት የማይችልበት ሁኔታ ላይ ይደርስ ነበረ። ሌላው ይቅርና ማለት ነው ፓርኪንግ ውስጥ ያደረችበት ቀን አለ፣ ጠበቃ ፍለጋ ማለት ነው። ይሄንን ነገር ሁሉም ሰው እንዲያውቀው ፈልጋለሁኝ። ሶልን በተመለከተ ራሱ ሶል ወጥቶ ያለውን ነገር በሙሉ ዘርዝሮ ራሱ ይናገራል። ግን ባለ ዕዳ አለመሆኗን እኔ መናገር እፈልጋለሁ። ይሄንን ነው እኔ ማሳወቅ የምፈልገው። በመሲ ጉዳይ ላይ በሶል ጉዳይ ላይ በጣም ብዙ ሰው ደክሟል፣ በጣም ብዙ ሰው። ለዚህ ደግሞ ከአመሰግናለሁ ውጪ ሌላ የምንለው ነገር የለም። በምስጋና እንመጣበታለን። ግን ባለ ዕዳ ተብላ መባል የለባትም። ይሄንን ማለት እፈልጋለሁኝ። ከዛ ውጭ እኔ ሁላችሁም እህቶቼ ናችሁ፣ እወዳችኋለሁኝ። ግን አሁንም መናገር የሚፈልግ ውስጡ ምንም አይነት ቂም ሳያስቀምጥ ተናግሮ እዚሁ ጋር ተፈቶ ነው ይሄ ነገር ማለቅ ያለበት። ድጋሚ ወደኋላ መመለስ የለብንም። በዚህ ጉዳይ ላይ ስሙ የተነካካ በአጠቃላይ ገብቶ ተናግሮ ይሄ ነገር ለአንዴና ለመጨረሻ ጊዜ መዘጋት አለበት። የሚመጡትንም ከዚህ በኋላ የሚመጡትንም ነገሮች የሰማነው እንጂ ያልሰማነው ነገር ሊኖር እንደማይችል መታወቅም አለበት። አሁንም ተድበስብሶ የሚያልፍ ነገር በጭራሽ መኖር የለበትም። ውስጣችሁ የተሰማችሁን ነገር እዚሁ ጋር አውጥታችሁ ተናግራችሁ እዚሁ ጋር ዛሬ ተቀብሮ ነው ማለፍ ያለበት። ይሄንን ነው ማለት የምፈልገው። አመሰግናለሁ። መልካም ቀን ይሆንላችሁ። ቴንክ ዩ ፎዚ፣ እናመሰግናለን። ጁጁ አንቺ ነሽ ያልተናገርሽው። ያም ሲሆን ደግሞ አጣርቼ ጨርሼ የነበረውን ነገር አጣርቼ ጨርሼ ሄጄ ይቅርታ ጠየቅኩት እንጂ በነበረን ጠብ ልበቀለው ያደረግኩት ነገር አይደለም። ጉዳዩ ሲዘጋም ተጣርቶ አልቆ ነው የተዘጋው። እኔ ስለሌላ ስለተወሩ ወሬዎች ተንትኛ አልተናገርኩም፣ መናገርም አልፈልግም ምንም ስለማይመስለኝ። ግን ይሄ ጉዳይ ሳይጠቀስ እሱ ስለራሱ እንዲህ ብሎ ስለማይናገር ነው
እዚህ ጋር ያሉት ሌሎቻችሁም ልትናገሩለት ትችላላችሁ። ሚዩት ሙኒት አንዴ እኔ በዚህ ጉዳይም አንዴ ይቅርታ መጠየቅ የምፈልገው ሰው ስላለ አንዴ ይሄንንም አንስቼ ልናገር። ለዛ ነው ተመልሼ የገባሁት። በማርቲ ኬዝ በነበረው ጉዳይ ላይ እውነቱን ለመናገር የዛኔ አንቺን አናቅሽም ነበር። እንደውም ስፔሻሊ ዛሬ ላይ ጓደኞችሽ ሆነን እኔና ጁ በተለይ የዛኔ በጣም ነበረ የምንናደድብሽ የነበረው በማርቲ ኬዝ ምክንያት ነው እንጂ አንቺና እሱ እንደውም የተነካካችሁት ከዛ በፊት እሱ እንደውም አላስታወሰሽም ነበረ። ጉዳዩን በጣም እየተከታተል ነው ስለነበረ ማለት ነው። የዛኔ ሂሳብ ተሰርቶ ሁሉም ነገር አልቆ እንደተዘጋ አስታውሳለሁኝ። እዛ ሬስቶራንት ቁጭ ብላችሁ ሰርታችሁ ከዛ በኋላ መጥቶ ሁሉም ተሰብስቦ መጥቶ የወጣው ወጪ ተሰርቶ ከዛ እንደውም ሳያማክር ለከፈለው ክፍያ ራሱ እንዲከፍል ተደርጎ የእሷ እንትን እንደተዘጋ አስታውሳለሁ። እና በዛን ሰዓት ላይ በነበረው ነገር ላይ ማለት ነው አንቺን እንደውም በጣም ጠምደንሽ ነበረ። ስፔሻሊ እኔና ጁ ማለት የኔና የጁን ነው የማውቀው በጣም ነበረ ስንናደድብሽ የነበረው። ምክንያቱም ሳይድ ያስ ሁሉ ይመስለን ነበረ ወደዛ ወደነ ማርቲ ሳይድ ያስ ሁሉ ይመስለን ነበር። አነጋገርሽ የምትናገሪበት ቶን ምናምን ልክ አልነበረም እና በዛ በጣም ብዙ እንትን ስንልሽ ነበረ። ለዛ በጣም ይቅርታ ጠይቅሻለሁኝ። ምክንያቱም ባታውቂውም ነገ አላፊት በዚህ መተሳሰብ አልፈልግም። በማርታ ጉዳይ ላይ ግን ሁሉም ነገር ተነጋግሮ እንደተዘጋ ነው እኛ የምናውቀው። ሂሳብ ተሰርቶ የወጣው ወጪ ለእስቲራሃም የተጠየቀበት ወደ ማህከማ የሄደበት ምን የተባለበት ለእያንዳንዱ ዶክሜንት መጥቶ ሲሰራ እኛ ይዛኔ ቁጭ ብለን ከታች ስናይ ስለነበረ እና በዚህ ሀቅሽ እንዲኖርብኝ አልፈልግም። በተናገርኩሽ ነገሮች በዛን ሰዓት ባትሰሚኝም በጣም ይቅርታ። ይሄንን ነው ማለት የምፈልገው። ያንን ሁሉ ትተን ነው ጓደኛ የሆነው እህት የሆነው ግን ያው በድጋሚ ይሄ ነገር ስለተነሳ እሱ ደግሞ እኔ ብሎ ራሱን ስለማያብራራ አሁንም እውነቱና ትክክለኛው ነገር ይሄ ነው። ዛሬ ታሜኛን እርቅ ያስተማረን ተሰብስቦ መነጋገርን መወያየትን ያስተማረን ሰው ነው። ይቅርታ ማድረግን ያሳየን ሰው ነው። እሱ ተወቃሽ ሊሆንበት የሚገባው አንዳችም ነገር የለም። ራሱ ቢናገር ደስ ይለኝ ነበር፣ ግን እንደኛ ራሱን ስለማያብራራ ነው። ከዛ በተረፈ የትም አገር ሆንክ የትም አገር እኔ እንደባልቀህ ረግጣታለሁ እወቅጣታለሁ እንዲላታለሁ ምትል አፍህን ብትሰበስብ ይሻልሃል። ክብርህን ጠብቅ። ለማንም የማንስ ሴት አይደለሁኝም። እኔ ህግን ጥንቅቅ አድርጌ የማቅ ነኝ። እንደ ወንድም ስትመክረኝ እመከራለሁ፣ ስታናግረኝ መልስ እሰጣለሁ። ግን እንደማንም ውርጋጥ ረግጥሻለሁ ስትል ደግሞ እኔ የራሴ መንገድ አለኝ። እንከባበር ሁላችንም። ይቅር ማለት አለመቻል አይደለም፣ ዝም ማለት አለመቻል አይደለም። ሁሉም የራሱ ጉዳይ ነው። እኔ ስለ ራሴ የምናገረው ማንም ማንንም አይፈራም። ልጎርጉር ከተባለ ብዙ ነገር ማውጣት ይቻላል። ከናለኝ ከነስህተቴ ከነጉለቴ ማንንም አልፈራም። አከብራለሁ። ትንሽ ትልቅ አልልም። ባናገረኝ ቶን አናግራለሁ። ግን አፍህን እኔ ላይ አትክፈት። ያስለመዱህ እነሱ ከሆኑ ያንን የሚቀበሉት ከሆኑ ከእነሱ ጋር ማውራት ትችላለህ። ከኔ ጋር ግን አትችልም። የልጆች እናት ነኝ እኔ። አሰድብሻለሁ ብለህ ደግሞ ከሞከርክ እውር አይደለሁም ደንቆሮም አይደለሁም። እኔ ክብርህን ጠብቅ። ማንሽም ብትሆኝ በያላችሁበት ክብራችሁን ጠብቁ። ጨዋታ ፈልጋለሁ፣ ጨውታለሁ። ማድረግ የሚችለው አቅሜ በፈቀደው መንገድ አግዛለሁ። ከዛ በተረፈ ግን ሌላው ላይ የለመዳችሁትን አፋችሁን መጥረግ እኔ ላይ አጠርጉ። ማንን እንደምል ታውቀዋለህ። ክብርህን ጠብቅ። እሺ ሳሪ እኔ ላውራ። እሺ ጁጂ ያው ሳሪ እወድሻለሁ፣ አከብርሻለሁ። የኛ መከታ እናታችን ኖር የለም። ሁላችሁንም ወዳችኋለሁ፣ ሁላችሁንም። ይሄንን ነው የምለው። እሺ ሳሪ ሌላ የለኝም የምለው። እግዚአብሔር ያክብርልኝ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ያክብርልኝ።
አሜን። ሂዊ ቀጥይ። ህውዬ ቀጥይ። አንዴ ሂዊ ከማውራቷ በፊት ሳሪን የጨርሼ ልውጣ። ህዝቡ አሁን እኔ 16000 ወይ 17000 ሰው አለ በሄለን ኬዝ እኔ ስባልና እኔ ፎቶ ሲጠለጠል እንደነበረ ተወጥቶ ሁላችንንም ያባላችሁ መሲና ተብሎ እዚህ ቲክታክ ላይ ሲነገር ህዝቡ ያውቃል። ሳሪ ገባሽ? እኛም ወደ ኋላ መመለስ ፈልጌ አይደለም። ችግር የለም ድራማዎች ማብቃት ፕሊዝ አለባቸው። መሲ ኖ ድራማዎች ማብቃት አለባቸው። የድራማ ህይወት መብቃት አለበት። ስለዚህ ለሁላችሁም ይቅርታ አድርጌያለሁኝ። ለአንድ ሰው ቂም የለብኝም፣ ለአንድ ሰው ጥላቻ የለብኝም። አመሰግናለሁ። በያላችሁበት ፈጣሪ ይጠብቃችሁ። በያላችሁበት ፈጣሪ ይጠብቃችሁ። ለማንም ቂምም ጥላቻም የለብኝም። ህዝቡ ተረድቶኛል። ህዝቡ ከተረዳኝ በቂ ነው ለኔ እና